እሳይ ግልግል አብርሽ ሄርሜላን ጥሏት ከሀገር ሊወጣ ነው። ሄርሜላ ደግሞ ኤፋን ባቦ በስላሴ እያለች እየለመነች ነው። በማርያም በእግዚአብሔር ምን አርጌ ነው እግር ስር ልውደቅ ልጎዝጎዝልህ ልነጠፍልህ እንደው በእናትህ እንደው በማርያም ወንድምህን ላግባው እንደው ስሞትልህ ከልጁ እናት ነጥለ ከኔ ጋጋባኝ እንደው ስሞትልህ እንደው በማርያም ዋይ ነው ማለት ጋር የሰራየት እንሂድ ምንድነው አንቺ ቆይ እንዲ ወንድምን በማርያም በቃ በስምንተኛው አንድ ወንድ ለስምንት ሴት በቃ ይሄ ደረሰብን ጋይስ። እረ ሄርሜላ አራት የልብክሽ አንቺ ልጅ አረታይ በግድ በቃ ወንድምህን ካላጋባኸኝ በማርያም ነገ በቃ ራሷን መስቀሏ ነው ራሴን ላጠፋ ነው በቃ ተገላገይ። አብረሽ ካንቺ ጋር መጨቃጨቅ አልፈልግም ሀቢብቲ ከሩታ ጋር ዱባይ ሊሄዱ ነው። ዱባይ ጉዞ ወደ ዱባይ ሄርሜላ እጅሽን አጨብጭበሽ ቀረሽ ውዴ ምን ይሻለሻል? በቃ አብረሽ አንቺን ጥሎሽ ዱባይ ሊመጣ ነው ማለት ነው። ምክንያቱም ሩታ ጋር ሆኛለሁ ተይኛለት አልተውህም አለች። እሺ በቃ አልፈልግሽም ቤቴ ነው መቀመጥ ስራ ቦታም እየመጣሽ እየረበሽ ነው መዝናኛ ቦታም እንደዛው ስለዚህ ቤቴ ተቀምጫለሁ አለ። ከዛ ወንድሙን ይዛ ደግሞ ቤቱ ድረስ ሄዳ ደግሞ ና በግድ ጤነኛ አይደለም ና ሀብልህን አውልቅ ነገ ደግሞ ልብስን አውልቅ ብላ መለለውና ና ሻወር ውሰድ ልትለው ነው ማለት ነው። ስለዚህ ይሄ ልጅ በጣም እየረበሹ ስለሆነ ጥሎሽ ከሀገር ሊወጣ ነው። ስለዚህ ልጁ ህይወቱን ይኑርበት ውዴ ህይወቱን ይኑርበት ገባሽ? እስከ ዛሬ ካንቺ ጋር የሰራውን ነገር በቃ በሱ ብር ሚስቱና ከልጁ ጋር ዱባይ ሊዝናና ሊሄድ ነውና አንቺ ከሰው ህይወት ውጪ በቃ ተይኝ ተባልሽ መተው ነው። በግድ ወንድሙን በቃ በእናትህ በማርያም ኤፋ በማርያም ካልሆነ ከሱ ጋር ሆኝ በቃ ማስታወቂያም እየሰራሽ ነው። ሌላ ቸከሶች ወንዶች እየራተው ምንድነው የለም ወንድ ጠፋ አዲስ አበባ ፕሊዝ ሄርሜላን ባካችሁ ውሰዱልን አግቡልን አግቧት በቃ የሰው ባል ካልቀሞ ብላ ያው እየለመነች ነው ባቦ በስላሴ ካልሆነ ምንጣፍ አንጥፈሽ ወይ ደግሞ ታፔላ አሰርተሽ ባል ፈልጋለሁ እያልሽ መዞር አለብሽ። በቃ እንደዚህ ነው። ራሱን ያረከሰ ሴት ይውላችሁ ፈላጊ የለውም። ርካሽ ነገር የሚፈልገው ነገር የለም። አሁን ሄርሜላ ምን ያንሳታል? ቆንጆ ናት፣ ታምራለች፣ ሁሉ ነገር አላት። ገንዘብ አለሽ፣ መልክ አለሽ፣ ጸባይም አለኝ እያልሽ ነው። አንቺ ምን አተሽ ምን አቅልጦሽ ነው? አንቺ የሰው ባል ካልቀሙ እኔ ጀግና አይደለሁም፣ እኔ በጣም አፍቃሪ ነኝ፣ እኔ በጣም ቆንጆ ነኝ፣ እኔ በጣም ትትና ያለኝ ሰው ነኝ የምትይ አሁን አንቺ ከ2 አመት ሚስቱ በልጬ ከኔ ጋር ካላደረኩ ሞቼ እገኛለሁ። እኔ የሰው የሆነ ነገር ይጣፍጣችኋል ነው ልበል? እንዴው የተቀመሰ ነገር ካልቀመስን የምትሉ ሰዎች ጋይስ ያልተቀመሰ ነገር ነው የሚጣፍጠው እንጂ ሁሉ ነገር የተቀመሰ የሰው ተራፊ ለመውሰድ የምትጋጋጡ ሰዎች እኔ እንጃ። እንደው አብረሽ ወይ ቆንጆ ቢሆን እኮ እሺ እንላለን ጋይስ። ሴቶቹ የሚከለፈለፉት እሺ ቆንጆ ስለሆነ በዛ ነፂ ታለቅሳለች። ሴቶቹ በሙሉ አብረሽ እያሉ እያለቀሱ ነውና እኔ እንደው ማለት ነው እንዴት ነው አብረሽ ሆነ የሚጣፍጥ ነገር ቅመም ነገር ነው እንዴ ፈጣሪ የሰራለትኝ? ምን አቃለው ለምን እንደሚያከለፈልፋቸው አሁን በእግዚአብሔር በቃ ልመና ጀመረሽ ማለት ነውና አብረሽ ከሌሎች ወንዶች የተለየ ቆንጆ ነው ወይ አይደለ? እንደው ሄርሜላ እንደው በዚህ ለከራሽን አዋርደሽ ለምንድን ነው የምትለምኝ? በቃ አልፈልግሽም ተባልሽ እኮ መተው ለምን አቃተሽ? እሺ ጤና ካጣ እሺ አስጠምቁ። ለአንቺ ከቤተሰቦቹ አትበልጭም፣ ከእህቶቹ ከወንድሞቹ አትበልጭም። እነሱ ያስጠምቁት። በቃ አንቺን አልፈልግሽም ካለሽ ራስሽ ብዙ ጊዜ ጠየቅሽው 3-4 እሺ አንዴ እሺ ታሞ ነው ብለሽ እሺ ታሞ ነው አለን 5-6 ጠየቅሽው። በቃ አልፈልግሽም ከሚስቴ ጋር ነው የምኖረው። ሲቀጥል ከሚስቱ ጋር እየኖረ ነው፣ ደህና ነው፣ ጤነኛ ነው። እሱ በግድ ከሚስቱ መንጭቄ ካላመጣው ብሎ እንዴት ሰው ይጋጋጣል እንዴ? ያኔ ሽርጉስ ስለሆነች ካንቺ ጋር መታገል ስላልቻለች ምናልባት እሺ ወደ አንቺ መጣ። አብርሽ አሁን ጤነኛ ነው ውዴ፣
በቃ አንቺ ጋር መሆን አይፈልግም እንዴ በግድ ሽማግሌ ላክ እያልሽ ነገ እኮ ደግሞ ሽማግሌ ሰብስበሽ ደግሞ አባቱ ጋር ልከሽ ልጃችሁን ባካችሁ ልጃችን ካላገቡ ሙቼ እገኛለሁ ብለው ሊሄዱ ይችላሉ። አይታወቅም። ማፈሪያ ናቸው። እህትየውም እንደው የቤት ነገሩ እህትየውም ዝም ብላ አይደል የወለደች በሜዳ እንደው ክብር የሚባል ነገር የለም። አቤልን ጠርታ ሽማግሌ አብረሽ ካላከ እንዴ አብረሽ እኮ በቃ በጣም ቶሎ ነው የነቀው። ጎበዝ ነው። ሽማግሌ ላክ እያሉ እየጨቀጨቁ ጧት ማታ አስባችሁታል? ካሜራ ላይ ሽማግሌ ላክ እያለች የጠየቀች ሴት ከካሜራ ጀርባ ደግሞ ምን ያክል እንደምጨቀጭቀው አስሬ ሆዴ ገፋ ሽማግሌ ላክልኝ ሆዴ ገፋ እያለች ማለት ነው። ስለዚህ ይሄ ልጅ ከካሜራ ጀርባ በጣም እየጨቀጨቁት ነው። እህት፣ ወንድም፣ ራሷ 3 ሰው ሽማግሌ ላክ እያለ እየጨቀጨቀው ስለሆነ እሱ ደግሞ መላክ አይፈልግም። እንዲህ 2 ሚስት እንዴት ማስተዳደር ይችላል? ልጅ ያለው ከሩታ ጋር መኖር ነው የሚፈልገው። ሩታ የቀልዷን መሰለው ካንቺ ጋር ሆነ። ስለዚህ አሁን አብረሽ ምንም ታሞም አይደለም በቃ ሩታ ጋር መኖር ነው የሚፈልገው። ካንቺ ጋር ሽማግሌ መላክ ወጪ አውጥቶ ደግሞ አንቺን በሰርግ አግብቶ ከዛ አንቺ ስትወልጂ ላይ አንቺ ክርስትና እንዴ ምን በወጣው አይፈልግም ካንቺ ጋር መሆን። ስለዚህ የማትፈልጊበት ቦታ ለምንድን ነው ራስሽን የምታረክሽው? ሰው ራስሽን ያስከብረሽ ኑሪ። በቃ በግዴ ሰው አልካልቀሙ ብለሽ እንደዚህ አታዋርጅ ራስሽን፣ ክብርሽን አትጣይ። እውነቴን ነው። ሴቶች እንደዚህ ራሳችሁን ማዋረድ የለባችሁም በዚህ ልክ። ስለዚህ ሄርሜላ በቃ ልጁ ከሀገር ጥሎሽ ሳይሄድ ታዩ ይቀመጥበት፣ ከሚስቱ ጋር ቤቱ ይቀመጥ። በግድ እየሄድሽ ሁሌ እየጨቀጨቅሽ እንትን አትበዩ። ስልክ የማያነሱ ጨቀጨቅሽው ነዘነዝሽው ምን ያርግሽ እንዴ? ሽማግሌ ካግባኝ እንዴ አይባልም እንዴ? እንደዚህ ስታዋርዱ ራሳችሁን ወንዶች ራሱ ይደብራቸዋል። እና እሱ ከሚስቱ ጋር እየኖረ ነው። አልደብረውም፣ አልካፋውም። ምን ያንጨረጨርሻል? እህትዬ ወንድምዬው በዛ ይናጫሉ ዝም ብለው። እናንተ ደግሞ ምንድነው እናንተ እንደሚያዘልላችሁ? ፈጣሪ ትዕግስቱን ስጣኝ። ልጁ የተመቸው ቦታ ይኖር። በቃ ሩታ ጋር መኖር ከፈለገ በግድ ገና ሄርሜላ ሀብታም ናት፣ ቤት አላት፣ መኪና አላት እና ከሷ ጋር መሆን አለበት በግድ። የሷ መኪና የሷ ቤት እኮ ለእናንተ አይሆንም። በነገራችን ላይ ለእናንተ አይሆንም። ሲቀጥል ደግሞ እነሱ የሚዘሉት እዚህ ለኛ እያስመሰሉ ነው። ቡዜና ዴቭ እያስመሰሉ ነው። አብርሽ እንዳልታመመ ያውቃሉ። አሁን በቃ ያውቃሉ። እየጣሉት የሚሄዱ ለምንድን ነው? ያውቃሉ እንዳልታመመ እነሱ እዚህ ለካሜራ ነው የሚንጨረጨሩት፣ ለተመልካች ለኦዲየንስ ምናምን የሆነ ድራማውን ላለማስነቀጥ እንትን እያሉ ነው። ዛሬ ያውቃሉ፣ ትናንት ከትናንት ወዲያ አላወቁም። ዛሬ ግን በደንብ ነው የሚያውቁት። እዩዋቸው አብረው እንዴት ድራማ እንደሚሰሩብን ካሜራ እየደቀኑ። ወንድማችሁ ታሞ እንዴ ነው ካሜራ ደቀናች የምትንጨረጨሩ? ወንድምሽን እንደምን ብለሽ ጎትተሽ ወስደሽ ጸበል ወሰድሽ ሕክምና ሶ ደህና ስለሆነ በቃ ከካሜራ ጀርባ አብረሽ አውርቷቸዋል አሁን ሁለቱንም። እና ሄርሜላ እርምሽን አውጭ ውዴ። እንግዲህ ምንም ማድረግ አይቻልም፣ ምንም እንድናረግሽ አንችልም። ስትወልጅ እንግዲህ አጥሚትና ገንፎ አይዞሽ አለንልሽ። የማዳም ቅመሞች አዋተው ይልኩልሻል። እኔ የለውበትም፣ ድሮም አልደገፍኩሽም፣ ታይ ብዬሽ ነበረ። ሄጅበት ያላችሁ አዋጡና አጥሚት ገንፎ ላኩ። በቃ በዓለም ቢሆን ብታዘጋጁ ጥሩ ነው እንደ ሀሳብ።